የኢራን አስደንጋጩ የሞት ቅጣት ውሳኔ፣ የትራምፕና ኔታንያሁ አዲሱ የጋዛ የሰላም እቅድ። ኢራን እስራኤልን ከዋነኞቹ ሰላዮች መካከል አንዱን መቅጣቷን በይፋ ለዓለም አቀፉ ማህበረሰብ ይፋ ማድረጓን ተያይዞ ቀጠናዊ ውጥረቱን እጅግ አሳሳቢ የሆነ መምጣቱና የእስራኤልም አጸፋዊ ምላሽ ምን ሊሆን ይችላል የሚለውን ጉዳይ ተጠባቂ እየሆነ እንዳለ እየተነገረ ይገኛል። ኢራን በአማን ቹቢ አስል የተባለውን ሰው ሰኞ ዕለት በሞት ቀጣይ ሲል የፍትህ አካላት የዜና ማሰራጫ ተከሳሹ በኢራን ውስጥ ለእስራኤል በጣም አስፈላጊ ሰላዮች አንዱ ነው በማለት ነበር ሲያሰራጭ የነበረው። ከእስራኤል ጋር ለ10 ዓመታት በዘለቀው የጥላቻ ጦርነት ውስጥ የተዘፈቀችው ኢራን ከእስራኤል የሞሳድ የስለላ አገልግሎት ጋር ግንኙነት አላቸውና በአገሪቱ ያለውን እንቅስቃሴ አመቻችተዋል ያለችውን ብዙ ግለሰቦች በሞት የመቅጣት ውሳኔ ላይ እንደማትደራደር በአቋም ደረጃ ከያዘች ቆየትም ብላለች። የሞሳድ የተከሳሹን ትብብር ለመሳብ ዋና ዓላማው የመንግስት ተቋማትን የመረጃ ቋት ማግኘትና የኢራን የመረጃ ማዕከላት ጥሰት መፍጠር ሲሆን ከዚህ ጋር ተያይዞ የኤሌክትሮኒክስ መሳሪያዎችን ወደ ሀገር ውስጥ የሚገቡበትን መንገድ መመርመርን ጨምሮ ሌሎች ሁለተኛ ደረጃ ግለሰቦችን አሳክቷል ሲል የዜና ማሰራጫው ሚዲያው ተናግሯል። ጠቅላይ ፍርድ ቤቱ የተከሳሹን ይግባኝ ውድቅ አድርጎ በምድር ላይ የሙስና ወንጀል በሚል ክስ የሞት ቅጣቱን አረጋግጧል ሲልም በኢራን የተወሰደውን የሞት ቅጣት ውሳኔ አሳልፏል። የኢራንና የእስራኤል ግጭት በሰኔ ወር እስራኤል በኢራን ውስጥ የተለያዩ ኢላማዎችን ስትመታ የሞሳድ ኮማንዶ በአገሪቱ ውስጥ በመሰማራቱ ላይ የተመሰረተ ኦፕሬሽን በማድረግ ወደ ቀጥታ ጦርነት መሸጋገራቸው የሚታወስ ሲሆን በዚህ ዓመት ለእስራኤል በመሰለል የተፈረደባቸው ኢራናውያን ላይ የሚደርሰው ግድያ በከፍተኛ ሁኔታ እየጨመረና ከቅርብ ወራት ወዲህ በትንሹ 10 የሞት ፍርድ ቅጣት በኢራን ጸድቆ ተፈጻሚ መሆኑና ይህም ምናልባት እስራኤል ከዚህ ጋር ተያይዞ ምን አይነት አጸፋዊ እርምጃ ትወስድ ይሆን? ለጊዜው ያባራው ጦርነትስ ዳግም የሚቀሰቀስበት አስቻይ ሁኔታዎች ይፈጠሩ ይሆን? የሚሉት ጥያቄዎች በብዙ ዓለም አቀፍ ማህበረሰቡ ዘንድ እንዲሁም የፖለቲካ ተንታኞች በስጋት ደረጃ በስፋት እየተነሳ ይገኛል። ከሞት ፍርድ ጋር ተያይዞ የሞሳድ ዋና ግብ የመንግስት ተቋማትን የመረጃ ቋት ማግኘትና የኢራን የመረጃ ማዕከላት ጥሰት መፍጠር ሲሆን ከዚህ ጋር ተያይዞ የኤሌክትሮኒክስ መሳሪያዎችን የማስመጣት መንገድን መመርመርን ጨምሮ ሌሎች ሁለተኛ ደረጃ ግቦችን እንዳሳካ ተገልጿል። በአማን ቹቢ አስል በዚህ ወር ወደ ባባክ ሻባዚ ከተሰቀሉ በኋላ የተገደለው ሁለተኛው ሰው ሲሆን ለእስራኤል በመሰለል ጥፋተኛ ሆኖ ተገኝቷል በመባል ነው ኢራን የሞት ቅጣቱን ተግባራዊ ያደረገችው። በሌላ በኩል በተሰማ ዜና ትራምፕ በአዲሱ የጋዛ የሰላም እቅድ ላይ በማተኮር ከኔታንያሁ ጋር በዋይት ሃውስ ተገናኝተው መምከራቸው የታወቀ ሲሆን በሐማስ አመራሮች ዘንድ አዎንታዊ ምላሽ ያገኘ አይመስልም። የሐማስ የፖለቲካ ቢሮ ኃላፊ የሚዲያ አማካሪ ታየር አልኖኖ ለሮይተርስ በሰጡት መግለጫ ቡድኑ በቅርብ ቀናት ውስጥ እየተስፋፉ ያሉትን አንዳንድ የሰላም ሐሳቦችን ውድቅ ያደርጋል ብለዋል። የፍልስጤም ተቃውሞ መሳሪያዎች ከወረራ ህልውናና ከፍልስጤም ህዝባችን መከላከያ ጋር የተቆራኙ ናቸው። ወረራ ካበቃና የፍልስጤም መንግስት ከተመሰረተ እነዚህ መሳሪያዎች የመንግስት አካል ይሆናሉ ያሉ ሲሆን ለዓመታት ሊቆይ የሚችለውን ስምምነት ለመቀበል ዝግጁ መሆናቸውንም ተናግረዋል። የሚዲያ አማካሪው ቀጠል ላረጉና እንዲህም አሉ። እየተወራ ያለው እቅድ አልደረስንም። ወደ ውሳኔ ብንሄድም እንኳን በህዝባችን ፍላጎት መሰረት አቋማችንን እንገልጻለን በማለት ተናግረዋል። አያይዘውም ቶኒ ብሌር በህዝባችን ዘንድ ተቀባይነት የሌለው ሰው ነው። ከጦርነቱ በኋላ የትኛውንም የፍልስጤም ቡድን የማይወክል ኮሚቴ ለማቋቋም ተስማምተናል። የጋዛ ጉዳይ የሚቆጣጠር ሆኖም ግን መቼም ቢሆን በህዝባችን ላይ የውጭ ጫና አንቀበልም ጠንከር ያለ አስተያየታቸውን ሲሰጡ ተደምጠዋል። ይህንንም አያይዘው የኛ ሰዎች የራሳቸውን ጉዳይ በራሳቸው የመምራት ችሎታ አላቸው። ስለዚህ ከልክ ያለፈ ጣልቃ ገብነት የማንቀበል መሆኑን ጠላትም ወዳጅም እንዲያውቀው እንፈልጋለን ያሉ ሲሆን ፖለቲካዊና ጂኦግራፊያዊ አንድነት ለማረጋገጥ ዌስት ባንክንና ጋዛን የሚያስተዳድር መንግስትን መመስረት እንደሚደግፉ በይፋ አሳውቀዋል። የእስራኤል ብሔራዊ ደህንነት ሚኒስተር ኢታማር ቤን ጊቨር በኤክስ ላይ ኳታርን ሰኞ ተችተዋል። ይህም ከኔታንያሁ ይቅርታ ጋር በእጅጉ ተቃርኖ ነበር። በጥቅምት 7 በጠላት ግዛት ኳታር የተፈጸመው የጅምላ ግድያ እቅድ አውጪዎች በሐማስ መሪዎች ላይ የተሰነዘረው ጥቃት አስፈላጊ ፍትሐዊና እጅግ የላቀ የሞራል ጥቃት እንደነበርና መፈጸሙንም በጣም እንደደገፉ አሳውቀዋል።
የቀኝ አክራሪው ሚኒስተርም ለዓለም እውነቱን ለመናገር ጊዜው አሁን ነው፣ ኳታር ሽብርተኝነትን በገንዘብ የምትደግፍና ሽብርተኝነትን የምታበረታታ ሀገር ናት፣ ምንም ያህል ገንዘብ ሽብርተኝነትን ከእጃቸው ሊያነጻ አይችልም ሲሉም ተደምጠዋል። ኔታንያሁ ሰኞ ዕለት ከዋይት ሃውስ በስልክ ባደረጉት ንግግር የኳታር አቻቸውን እስራኤል በድዋ ለፈጸመችው ጥቃት ይቅርታ ጠይቋል ሲል ለኔታንያሁ ቅርብ የሆነ ምንጭ ለሮይተርስ መናገሩንም ልብ ይለዋል። በመጨረሻም ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዷል ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስተር ባድር አብድላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብፁ የውጭ ጉዳይ ሚኒስተር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባ ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብጽ የውጭ ጉዳይ ሚኒስተር ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድቡን በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ የተከተለች ነው ሲልም ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስተሩ ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት ባደረገ ምላሽ መስጠቷን አስታውሰዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋጭነት ያላቸው ልዩነት ግልጽ ነው ሲሉ አክለዋል። ትንታኔውን ለመስራት በምንጭነት ቢቢሲ ሮይተርስን ተጠቅመናል።